ቅመሟ ዛሬ በከባዱ ነው የተገኘችው። እኛ እኮ ጠርጥረን ነበር፣ ተመሳቅረው ፕራንክ አድርገዋታል ብለን ነበር። ይሄው ብሩኬ እንደፈከረው ሳይውል ሳያድር ፕራንክ አደረጋት ከጋሽዬ ጋር ተመሳጥሮ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀይሚዬ ዛሬ ተገኝተሻል። እንግዲህ ምንም ማድረግ አይቻልም። ወይ ብሩኬ ፈከር ካደረከው እና ቅመሟ ሆዬ ማን ነው እንግዳውን ሊተዋወቅ የፈለገው ብላ እየሮጠች ስትመጣ ያገኘችው የገዛ አባቷን ነው። እና በሚገርም ሁኔታ ነው ጋሽዬ የተወጣው። ሲጀመር የፕራንክ ብቃት አለው እኮ ጋሽዬና ግን አይፈልግም እንጂ ፕራንኩ በጣም ሀያል ነው። እንደገና ደግሞ ፈታ ነው የሚያደርገው የምር። እና ውድ ቤተሰቦቼ ማለት ነው ጋሽዬና ብሩኬ እንደዚህ ቁጭ ብሎ ሳያቸው ምን እንዳስታወስኩ ታውቃላችሁ? ይህን ሳቅኩ ጌታ ሆይ ድረስ ያስታወስኩትን ነገር ልንገራቸው ነው። ማርኬቲው ሄሉ ጋር ፍቅረኛ ሳለ የሄሉ አባት ማርኬን አየው በፍለጋ ነበረ ማለት ሄሉን ለማግኘት በጣም አሳሩን ነበር የሚያየውና አፍቅሮ ያልተሳካለት ማርኬ ነው መከራውን ያየና ዞር ብዬ ጋሽዬና ብሩኬን እንደዚህ ቁጭ ብለው ፈንድሻ እንደ ፈንድሻ ፍንድቅ እያሉ ሲያወሩ ሳያቸው እሱ ትዝ አለኝና ጋሽዬና ብሩኬን አሁን እንደዚህ ቁጭ ብለው ሲያዩቸው አማችና አማች ይመስላሉ። አባትና ልጅ እየተመካከሩ እየተጫወቱ አይመስሉም? ሲሰጥ ከላይ ነው እንግዲህ ጋሽዬን የመሰለ ፈንድሻ አማች ነው የሰጠ ብሩኬና ብሩኬ ደግሞ መጀመሪያ ላይ በጣም ተግደርዳሪ ነው፣ በጣም ፈሪ ነው ማለት ሰዎቹን ለማናገር በጣም ይፈራል ግን ከቀረበ በኋላ ግን አይቻልም። በጣም እንዴት ነው ከሰው ጋር ተግባቢ ነው ባህሪው። መጀመሪያ ግን ይፈራል እና የመጀመሪያው ቀን አስታወሳችሁ አይደለ? አንገቱን ከመሬት ቀብሮ ሲጎርስ ራሱ አንገቱን ከመሬት ቀብሮ ነበር። አሁን ደግሞ ዘና ብሎ ምናምን እያወሩ ነው እና ጭራሹ ነው ያው በጣም ብዙ መስመሮችን እንዳስት የሚያደርገኝ ነው። ብዙ ነገሮችን ያወራኛል፣ ያማክረኛል እያለ ነበር እና እንግዲህ ያው ከካሜራ ጀርባ ብሩኬ ይመከራል ማለት ነው። ጋሽዬ ምክሩን ይለግሰዋልና አረ በጋሽዬ መመከር መታደል ነው የምር። ወሬው የማይጠገብ ሰው እኮ ነው። እና ደግሞ እኔ እግዚአብሔር በሚያውቀው እወድሃለሁ ሲል እንዴት ደስ ይላል። እኔ አሁን ምርቃት ነው የምመርቃችሁ። የምታፈቅሯቸው ወንድም ይሁን ሴት ቤተሰቦቻቸው ይውደዷችሁ። ምክንያቱም ቤተሰቦቻቸው ሲወዷችሁ ነገሮች ሁሉ ሰላ ይላሉ ማለት ነው። እና ልክ አሁን እንደ ብሩኬ እንዳያችሁት እና እንግዲህ ብሩኬ ሀይሚ በማጠራጥረው ባደረገችው ነገር እየመጣ እኮ አስቸገራት። አሁን ባለፈው በቁሌቱ መጥቶ አሁን ቁሌቱን እሷን ያቆላላቸው እንዴት ተጠርጥረው፣ ዛሬ ደግሞ ባለፈው አትውጭ ብሏት ወታ እሱን ማለት ቃሉን ሳትጠብቅ ስለወጣች በዛ መጣባትና ባደረገችው ላይ ልትጠራጠር አትችልም እች ልጅ እና ግን ውድ ቤተሰብ እኔ ሀይሚ እንደዚህ በፕራንክ እየተገላታች የማስበው ሌላ ነገር ነው። በኋላ ሀይሚ የምታመጣውን ከባድ ነገር ሳስበው ብሩኬ ለእኛም ጭምር መዘዝ እያመጣ እንደሆን ሲሰማኝ ተውት ልቤ እንዴት እንደሚጨነቅ። ምክንያቱም ቅመሟን ታውቃላችሁ፣ ከመጣች አይመለስም ባንዴ ማለት ነው። በቀላሉ እንኳን አትመልሰውም። እና እንግዲህ ሰሞኑን ብሩኬ ያው ማቀጣጠሩን ይዞታል። በቃ ጋሽዬ እኔ እየሰማችኝ አይደለም አትውጭ እያልኳት ትወጣለች። ከቤት ስሄድ ራሱ አላገኛትም አለ። ወይ ብሩኬ እናንተ ብሩኬ እንደዚህ ምላሰኛ ሆኗል እንዴ? ጭራሽ ከቤት ስሄድ አላገኛትም፣ የት እንደምትሄድ አላውቅም አለ። ደግሞ በጣም የገረመኝ ነገር ቤተሰብ ማርያምን እኔ እናንተ አስባችሁ ከሆነ አላውቅም የሆነ ኤፍሬምን ትጠራዋለች እያልኩኝ ሳስብ ኤፍሬም ነው የሚሆን አላለችም። እንዴት እንደሳኩኝ ምክንያቱም ባለፈው እሱ ነው ሲያቃጥር የነበረው አይደለ? ማለት ትምህርት አትማርም ምናምን ብቻ ምን እንደምታደርግ አላውቅም፣ ስለዚህ መቅረት አለባት እያለ ሲያቃጥርባት ስለነበረ በጭንቅላት እያሰብኩት ጠራችሁ። እናቴ ትሙት እና ቅመሟ አሁን በቃ ሮንግ የሆነ ነገር ነው የተናገርሽው። ከዚህ ጋር ኤፍሬም ምንም አላገባውም፣ የራስሽ ባል ነው ያቃጠረልሽ። ኤፍሬም አሁን ይህን ቪዲዮ እያየ እየተንጨረጨረ ነው የሚሆን። በቃ ለሁሉም ነገር እኔ ነው እንዴ ተጠያቂ የምታደርግኝ እያለን ነው። ምክንያቱም አሁን በዚህ ውስጥ የሌለበት ቦታ ላይ ነው የተጠራው ኤፍሬም። እና ያው እንግዲህ ጋሽዬ አግኝቷታል በጣም ነገር ግን የሀይሚ ምላሽ በጣም ነው የገረመኝ። ማለት ይሄ መከራከር እንዲደፈር ማለት የለም እኮ ጋሽዬም ራሱ የሚወዳት በዚህ ባህሪዋ ነው። በነገራችን ላይ ሀይሚ እኮ ከበፊት በጣም ልዩ ባህሪ ነው ያላት እኮ፣ በጣም ተወዳጅ የሆነ ባህሪ። እውነት ለመናገር አሁን አዲስ አበባ ከመጡ በኋላ ግን የተወሰነ ቼንጅ አለ። እግዚአብሔርን እምላችሁ ማለት እኔ አላቅም። አንዳንዴ የሆነ እንዴት ነው
ከእድሜ መጨመር አንጻር ነው ምናምን እላለሁ። ፕራንክ በምታደርግበት ሰዓት ላይ የሆነ ሀይሚ ሌላ ሰው ነው የምትሆነው እና ከዛ አንጻር ነው እንጂ የበፊት የሀይሚ ባህሪ በፈጣሪ ስም ፕራንክ ሲያደርጓት እንኳን የማትናገር ልጅ ነበረች እኮ እንባ የሚቀድማት እና አሁን ፕራንኩም ስለሚንዛዛ ይሁን ብቻ አላውቅም፣ የምትጫወትበት ገጸ ባህሪ ይመስለኛል ፕራንኩ ላይ እና ግን በትክክለኛ ህይወቷ ላይ በትክክለኛ ባህሪዋ ሀይሚ ይችላት በቃ ልክ ከጋሸዬ ጋር ማለት ከጋሽዬ ጋር ስታወራ የምታደርጋቸው አክቶች ናቸው ትክክለኛ ባህሪዋና እንግዲህ ጋሽዬ ከተቆጣ ያው ሀይሚዬ ነቅነቅ የለም አንገቷን ድፍት አድርጋ ዝም እሄዳለሁ ብሎ ብጥብጥ የለም ምን የለም ቀስቀስ የለም እኮ በቃ ደፍት አንገቷን። እኔ ስታሳዝነኝ ጋሽዬ ሲቆጣት እኔ በጣም ነው የምታሳዝነኝ። ሀይሚ የመጨረሻ ልጅ ናት፣ በነገራችን ላይ የመጨረሻ ልጅ ናት። ነገር ግን ማለት ነው እንደ መጨረሻ ልጅነቷ አይደለችም። እውነት በጣም አስተዋይ በሳል ከቤትም ቢሆን ልክ ኃላፊነት ተቀብላ ያደገች ልጅ ናት። የቤቱን ስራ የምትሰራው እሷ ነች። በቃ ቤተሰብ አስተዳዳሪ በሏት። ከውጭ ይምጣላት እንጂ የሚሰራው ሁሉን ነገር የምታደርገው እሷ ናት እና እንደ መጨረሻ ልጅ አትመስልም። መጨረሻ ልጅ እንደምታውቁት ይሄ ቅምጥልጥል ብሎ ቅብጥ ብሎ ነው የሚያድገው አይደለ? ይሄነት ባህሪ ደግሞ ከሀይሚ ላይ የለም። ልክ እንደ ትልቅ ሰው ነው አክቷ ሁሉ የምታደርገው እና ያው እንግዲህ ከልጅነትም ሙያ ምናምን ተምራ ያደገች ልጅ ናት ለማለት ያክል ነው። እና እንግዲህ ጋሽዬ ያው ስጦታ ተሰጥቶታል። ብሩኬ በወሬ ብቻ አይደለም እኮ ሄዶ ስጦታ ሰጥቶን የተመለሰው እና ምርጥ ስጦታ ነው። ብሩኬ በወጣው ይተካል። ምርቃን ደግሞ አሚን አሚን ለእኛ የሚድረሰን ጋሽዬ አሚን። ብሩኬና ሀይሚ ደግሞ ተዋልደው ለወግ ለማድረግ በቅተው ፈጣሪ ያሳይህ እድሜና ጤና ይስጥ ማለት ነው የምፈልገው። ጋሽዬን ምርጥ አባት ነው። እንኳን ለሀይሚ ለብሩኬም አባት ሆኖታልና ያው ብዙ ጊዜ ብሩኬ አባት የለኝም ይላል። ጋሽዬን የመሰለ አባት ፈጣሪ ሰጥቶታል። ፍቅራችሁን ይጨምርላችሁ የኛ ወዶች። ሀይሚ ብሩኬም ደግሞ የምን መለያየት ነው? አቤት ብሩኬ ሲያስመስል። አሁን እንደው አዲስ አበባ ያለ ሀይሚ አንድ ቀን ታድራል? አታድርም። ቅሪ በቃ ቃሽን ተሸክም ያመጣልሻለሁ አላለም እና ወዶች ብቻ ደስ የሚል